አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩኝ እንግዲህ በላይክ በሼር በኮሜንት ለምታበረታቱኝ በሙሉ እጅጉን አመሰግናለሁኝ። ክብረት ይስጥልኝ ውድ ቤተሰቦቼ። ዛሬ ደግሞ እንግዲህ ወዳችሁና ፈቅዳችሁ ለምትከታተሉኝ እጅጉን እያመሰገንኩኝ ቤዛ ክፍል 82 እና 83 እንግዲህ ቀጥለን ይዘን እንመጣለን። እጅግ በጣም የሚገርመው ነገር እንግዲህ ቤዛ አስገራሚ ድራማ ሆኗል። ምክንያቱም ሉላና ቤዛ ተስማምተው ግን ደግሞ ጠላታቸውን ለማጥፋት እያደረጉት ያሉት ሙከራ እጅግ በጣም ደስ የሚል ቢሆንም ግን ደግሞ አደጋ ላይ እንዳያጋልጣቸው እፈራለሁ። ውድ ቤተሰቦቼ ሮቤል እንግዲህ ሉላን ለማጥመድ ወደኋላ አላለም። ቤዛን ቢፈልግም ቤዛን ግን ሊያገኝ ባለመቻሉ እጅግ በጣም እያዘነ ፈርተንና ተንቀጥቅጠን ሳይሆን እንግዲህ እጅግ በጣም ቆፍጣና በመሆን ነው ጠላቶቻችንን ማስወጣትና ማባረር የምንፈልገው። ቤዛ እንግዲህ አንቺ ከባልሽና ከትዳርሽ ጋር ጥሩ ጊዜያትን እያሳለፍሽ እንግዲህ ፍርሃትን አስወግደሽ ጠላቶቻችን ለመጣል እንሞክራለን እያለቻት፣ ሉላ ደግሞ እንግዲህ ሁሉም ነገር እንግዲህ ለሚፈጠረው ሁሉ ራስሽን እየጠበቅሽ የሆነ ነገር ከተፈጠረ ደግሞ ደውዪልኝ እያለቻት፣ ለማንኛውም ጠላቶቻችንን ካስወጣን በኋላ ከሕፃንነት እስከ እውቀት ያጣናቸውን ፍቅሮቻችንን እንመልሳለን በማለት ትጠይቃታለች። በዚህ መካከል እኔ እኮ እያወራኋት ባለሁበት ጊዜ በድንገት እንግዲህ ሮቤል መጣ። እሱም ሲመጣ እጅግ በጣም ደነገጥኩኝ ትለዋለች። የኔ እቅድ እንደዛ አልነበረም ትላለች። እሺ አንቺ እቅድ ምን ይሆን ስትላት፣ እንግዲህ ለራት አብረሽ ወጥተሽ አልነበር? ማን ያውቃል፣ ለማንኛውም ምን አስበሽ ነው ሲላት፣ አረ እንደዚህ አታስብ፣ ለማንኛውም እኔ ቀላል ሰው አይደለሁም እንደምታስበው ስትለው፣ እንግዲህ እኔ እኮ ስለ አንቺ መልካምነትሽን አውቃለሁ፣ ግን ያንቺን ክፋት ሳይሆን የእሱን ነው እያሰብክ ያለሁት። ዛሬ ደግሞ ራት ልጋብዝሽ ነኝ። ሉሲና ሳሚ እንግዲህ ደስ የሚል ምሽት አለ። ለዚህም እኛ እንዳንበጠብጣቸው ፈርቼ ነው ስንል ሁለታችን ብንወጣ ደስ ባለኝ፣ ግን እነሱ አይፈልጉም ትላለች። ግን ደግሞ ይህ መጨረሻ ደስ የሚል የሮማንሲ እንግዲህ ምሽት ነው የሉሲና የሳሚ። ለማንኛውም እኛ ተከራይተን ደስ በሚል ሮማንሲ የሆነ እንግዲህ ግብዣ ልጋብዝሽ ፈልጊያለሁ ሲላት ግራ ተጋብታለች ቤዛ። ምክንያቱም ምን እያልክ ነው ግን አንተ ሱራፌል እያሰብክ ያለው ምንድን ነው ስትለው፣ እኔ ምንም ሳይሆን ሮማንስ ወይም ደስ የሚል የድሮውን ጊዜያችንን ወደ አሁን ልመልስ ፈልጌ ነው ይላታል። ብዙዬ እኛ እንግዲህ ሁሉንም ነገር ተበድረናል አይደል? ንብረታችን ሁሉ ነገራችንም ተወስዷል አይደል? ግን ደግሞ ተበዳይ እኮ ፈጣሪ ከጎኑ እንደው ታውቂያለሽ። አሁን ደግሞ የኛ ይሆናል ድኑ ሲላት፣ እንግዲህ እንደ ሰው ወግ ደርሶኝ ትዳር ይዤ ደስ የሚል ህይወት ልጀምር ነው ብዬ ሳስብ አዲስ ህይወት በህይወቴ እየመጣ ግራ ያጋባኛል። እኔ እኮ በጣም ግራ ተጋብቻለሁ፣ ግን ደስታዬን መቼ ይሆን የማጣጥመው ስትለው፣ እኔ ምን ጊዜም ከጎንሽ ነኝ ሲላት፣ እንግዲህ ጭራሽ እኮ ንብረቴን ተነጥቄ እንግዲህ ለሰው ጥገኛ ሆኛለሁ ትለዋለች። እኔ ምን ጊዜም ከጎንሽ ነኝ፣ ግን ደግሞ ለመጀመሪያ ጊዜ ራት የበላንበት ቦታ ላይ ወስጄ ብጋብዝሽና ያለፈው ህይወታችንን ከማስታወስ ይልቅ አዲስ ህይወት ብናድስ ብዬ አስቤ ነበረ ሲላት፣ እሺ ተስማምቻለሁ ትላለች። ዛሬ እንግዲህ ብዙዬ የመሰለችው እንግዲህ እናቶቻችን ቅቤ ተቀብተው ብርድ ሲበርዳቸው ጋቢያቸውን ጥለው እንግዲህ ቁጭ እንደሚሉት የዛ አይነት ሁኔታ ውስጥ ነች። እዚህ ጋር ደግሞ ሳሚና ሉሲ ግራ ተጋብተዋል። ሳሚ የለም አይሰማም አይለማም። ሉሲ ደግሞ ቀጥ ጎንበስ፣ እውነት የኔ ነው እንዴ ሳሚ የኔ ሆኗል እያለች እንግዲህ ማመን አቅቷታል ይመስለኛል። እንግዲህ ማለት ነው በጣም የሚገርም ሆኖባታል። እሷ አዲስ ነገር ነው እንግዲህ ሁሉም ይቀልድባታል። ሉሲ እንዲፎክር ትፈልጋለች። እሱ ደግሞ እያጮፈ ያው ሳሚ ሁልጊዜ የሚቀልድ የለም። እሺ
እንደፈለክ መሆኑ ችግር የለውም ደስ እንዳለህ ትለዋለች። እንደ ቀልድ እኮ እኔና አንቺ ባልና ሚስት ሆነናል በቃ እንደፎከርሽው ሲላት እና ድሮ ምን ነበር ምን እያልክ ነው ግን አንተ ትለዋለች። በጣም ይገርማሉ በማለት እንግዲህ አቶ ሳቢ የወይዘሮ ጉቻ ባለቤት መሆኑ እጅግ በጣም ደናቂ ሆናል። ወይዘሮ ሉሲ ይባል እኮ ነው አቶ ሽብሩ የሚባለው ሰውዬ እንግዲህ ሳሮንን አፍቅሮ ልም ማለቱ ገርሟል ለሁላቸውም። እህኔ እኮ ሳሮን የጠፋችው እንግዲህ ከሱ ጋር ለሟን እየቀጨች ይሆናል ትላለች ነጻነት። ሰውየው እንግዲህ ኧረ ውህፍ ያደርገው የለም እንደሆነ ነገር እንዳያደርጋት በማለት እንግዲህ ሳሚ ደግሞ ኧረ ቁጫዬ ተነሽ ይላል። እንግዲህ እሱ የአልጋ መውረጃ እንግዲህ መተኪያ የሚሆን ጉልበት እባክሽ ፈልጊ ሲል ለአንተስ እኔ ልስራ አንተ ደግሞ ለእኔ ምን ልትሰራልኝ ነው ትለዋለች። ለአንቺ እንግዲህ እጅ ማምጣት የለብኝም አመጣለሁ ተነሽ እባክሽ የጉልበቴን መተኪያ ፈልጊ ቢላት ማለት ነው። ለማንኛውም እድሜያችን በደስታ በሳቅ እንዲሆን ተመኘው ሁሌም እንደዚህ ይሆናል ትለዋለች። በዚህ ፍቅራችን ላይ ልጅ ብንወልድበት እንዴት እንደሚሆን በማለት እንግዲህ ወይም ልጅም እንዳለ ስትል እሷ አባቷን ያገኘች እንዳይሆን ስላት ሽብሩ እንዳይሆን በማለት እንግዲህ ልጅ ከኔ ጋር ነው በማለት እንግዲህ በሳሩ ልጅ ያው ሉሲ አሁንም ድርን ትላለች። የራሴን ወልደሽ ብታሳድጊ ያዋጣሻል። የሰው ልጅ እንደማይሆን አታውቂም እንደ ሉሲ ምን አስበሽ ነው ግን እኔም ቁርስ ልትሰራለት ባለመቻሉ እንግዲህ ተሰራሽ ተነሽ ስሪልኝ አለበለዚያ ውጭ ሄጄ ልብላ ማለት ሲላካ ሆኖ ምን አስበህ ነው ግን ትለዋለች ማለት ነው። ብቻ እንግዲህ እርጉዝ ሆና ልጅ እስከምትወልድ ህልም ብቻ ሆኖባታል። አንቺ ሀሳብሽ ይሄ ብቻ ነው ማለት ነው ወይ አንቺ ነገር ስላጋረ እኔ ሰፋ አድርጌ በህልሜ ሳይ ነው ያደርኩት አንተ አስበዋል ትለዋለች። ከአንተ ጋር ልጆች ወልጅና ከልጆች ጋር እየተጫጫሁ ስኖር እኮ እሱ እየታኘኝ ነው እንግዲህ በገዛ እጄ እሳቱን አንድጄ አመድ ላደርገው ነው በማለት እንግዲህ ይቀልዳል። ለማንኛውም ማለት ነው ሳሚ ኧረ ቁርሴን ቢልም እሷ ደግሞ እንግዲህ ሸልልበት እንጂ አሁን አልሰራም በማለት ግራ አጋብተዋለች እኮ ሚና ኩቻ ከምንም በላይ በጣም ፈታ አድርገውኛል፣ አስቀውኛልም፣ ገርመውኛልም። ከኩቻ ስራ የሚቅር ሳሚ ወይ እንደገና ይደገምበት ሚል ስተፈረላት ወይ ቢልና ቤዛ እያወሩ ባሉበት እቅድሽ ምንድን ነው ይላታል። እንግዲህ ያን ሁሉንም ነገር ከዘርፍዬ የምናስወጣበት የራሳችን እንግዲህ ሴራ መውጣት ብቻ ነው። ለማንኛውም የአባቴና ጓደኞች የሰሩት እነሱ የተጠቀሙበትን መንገድ እኛ የምንጠቀም በማለት ነው ወይ ስትል እነዛ ሰዎች ግን በጣም በሚገርም ነገር ጓደኞቹ እንዳልነበሩ ታውቃለህ ስትል ዶክተሩ እንግዲህ አጭበርብሮ እንደወስድባ ነው ወይስ ምንድን ነው በማለት አረ እንደዚህ አይነት ነገር ጥሩ አይደለም ይላል ማለት ነው። ባዶ እጇን እንደገባች ባዶ እጇን እንድትወጣ ስለምፈልግ ለማንኛውም ሙሉ ሀብቱን እንግዲህ ወደ ራሳችን ማስመለስ ነው። ሉላና እኔ ተወያይተን አውርተንበታል። ከሉላ ጋር ስናወራም አድረናል። ስለዚህ ስለተወያየን ምንም የሚያመጣበት ነገር የለም። ስለዚህ የእውነት እንግዲህ ከዛ ከዶክተሩ ጋር እንደዚህ ልታደርግ ነው ስትል እኔ ዋሽቼሃለሁ እንግዲህ ይህንን ነገር ላደርግ አልችልም ያልኩህ እንግዲህ አውቄ ነው። ግን ደግሞ ልንገርህ እኔ እንግዲህ ይህንን ዶክተር የሚባል ነገር የሆነ ነገር ማድረግ አለብኝ ስትለው ኦኬ ይህንን መውረስ ነበር በማለት እሱ እኮ እድሜውን በሙሉ ማጥፋት ነበር አለሙ ስትል ለማንኛውም ስለ እኔ አንድ ሰከንድ ብታስቢና ብትጨነቂ ምን ነበር ሲላት መች ይሆን ሊገባኝ አልቻለም። ለማንኛውም የማይሆን ነገር ነው እንደ የኔ እኮ ህጋዊ ሚስቴ ነሽ ብዬ ነበር ማስበው አንቺ ደግሞ ሌላ ነው የምታስቢው ሲል እኔ እየታየኝ ያለውን አጥፊ ሰዎችን ከአጠገቢ ማስወገድ ነው ስትለው እባክሽ እንደዚህ መሆን የለበትም ራስ ወዳድ አትሁኝ እባክሽ ስለ ህይወቴ መሰረት አስቢልኝ ይላታል ሱራፌል። ሮቤል ሉላን ማግባት እንደሚፈልግ
ታውቂያለሽ ታውቂያለሽ እንደ ሲላት እኔ ያውቃለሁ ሮቤል በተደጋጋሚ እንግዲህ እኔን ፈልጎ ነበር፣ ግን ይህንን በጥልቅ ለእኔ ፍቅር አለው ካወቁ በቂ ነው። ግን ደግሞ እኔ እንዳወቅኩ አንተ ማወቁ ይጠቅምሃል ማለት ሳይሆን ሂሳብ ማወራረጃ ግን ሉላ ልድረው ነው። እርግጠኛ ነሽ ወይ አንቺ ቤዛ ነሽ ወይ እንግዲህ ሲላት፣ ኧረ እየነገርሽ ነው ምን አስበሽ ነው ግን እያለ እንግዲህ ሱራፌል ሊመክራት ይሞክራል። እንግዲህ ዶክተሩ እኮ አንቺን እያየሁኝ ሊነጥቀኝ እንዳሰበ ነው እቅድህን ያልሽው በማለት አሁንም ትላታል። ለማንኛውም ቤዛ ይህን ሁሉ ጥረት የምትጥረው ሀብቷን ለማስመለስ ብቻ ነው። እኔ እቅድ እያገድኩት እኮ ንብረቴን ለማስመለስ እንጂ ሌላ ምንም አይነት ነገር ላደረግ አይደለም ትላለች። እኔ ምንጊዜም ያንተ ብቻ ነኝ ሱሪ መሀል ላይ እሷን ለመተካት አስቤ ነበር፣ ሁላችንም ስለሚመሳሰል ግን ደግሞ የሚገርመህ ነገር የማይሆን ነው። እስከዛ በእንደዚህ ሊሆን ነው ምን አስበሽ ነው? አረ ዋና ተዋናይና ስራውን እድሜ ላንተ አስተካክለኸዋል። ሁሉንም ነገር ደግሞ ሉላ በታማኝነት ነገሮችን ትወጣዋለች፣ ንብረታችንም ይመለሳል። እውነቱን ነው የምነግርህ ዙሪ ትለዋለች። እንግዲህ ሉላ ደግሞ እዛ ጋ ዶክተሩ ጋር እየሰራች ያለችው ሉላ ሲነሽ እንዴ ይላታል። ሰላም ዶክተር እንዴት ነህ? ዛሬ ስራ የለም ወይስ ምንድን ነው? አልወጣህም እንዴት ነው አለኝ። ስራዬና ሁሉ ነገር አንቺ ከሆንሽ ዝግየት ብለሻል። እንወጣለን፣ ደብርተሽ ከለቀቀሽ ፈታ ላደርግሽ ፈልጋለሁ ይላታል። በጣም የሚገርመው ነገር አንድ ጥያቄ ጠይቅ ፈልጌ ነበር። እንግዲህ ያው አንተን ፍቅር ይዞሃል ወይስ ምን አስበህ ነው በማለት ጠይቀዋለች። ምን አስበህ ነው? ምን አይነት ጥያቄ ነው? ለምንድን ነው ትትለው አመጣጥህ እንግዲህ ያው ለራስህ እንደሆነ ለቤተሰብ ፍላጎት እንደሆነ ሳስብ እውነት መሆኑን ማወቅ ፈልጌ ነው። ስለ ቤተሰብሽም ሆነ ስለ ሁሉም ነገር ሉላ እንግዲህ በጣም በሚገርም ሁኔታ የፈቀረባትን መንገድ ለምን እንደሆ ብትጠይቀው ምን አስበሽ ነው በማለት ተጠራጥረህ እንግዲህ ሆድንም እስከ ማርመርመር ልጅም እንዳላስብህ የለም እንዴ እያለች ስትጠይቀው እንግዲህ በዚህ መካከል ለማንኛውም እኔ ራሴን ፈታ ለማድረግ እፈልጋለሁኝ፣ ግን ደግሞ ይችን የምትጨነቅላት ወይም የምታስብላት ቤዛን እንደምታፈቅር ነበር የማውቀው ወደ እኔ እንዴት ተቀየርክ ስትለው፣ አይ እንግዲህ ተመሳሳይ ሆናችሁብኝ፣ ቤዛናው ከልጅነት እስከ እውቀት እንደማፈቅራት አውቃለሁ ይላታል። በዚህ መካከል በጣም የሚገርመው ነገር ሮቤል እንግዲህ አርቆ እያሰበ ይገኛል። ሉላ ደግሞ በአሁኑ ሰዓት ስለ እህቴ ሆነ ስለምንማስብበት ጊዜ የለኝም፣ በመሰረቱ ተገናኘን የማይሆን ነገር ሆነ በማለት እንግዲህ ማለት ነው። ማንኛውም ሉሲና እንግዲህ ቤዚ እያወሩ የማይመቻችሁ እቃ ካለ መቀየር ትችላላችሁ ስትላት፣ ሁሉንም ምን እያልሽ ነው ውሰዱ ስትል፣ ወይ ቤቱን መተዋችሁ ሳይበቃ እቃችንን ምንተው እንደ ምናምን ስትላት፣ እንዲሁም በጣም ደስተኛ ትመስላለች ስትላት፣ ያስታውቃል እንዴ ስትላት፣ አረ ምንም የተገኘ የለም እንግዲህ ያው ከሳሚ ጋር በማለት እንዴት ብላ እንደምታወር ወሬ ትቀይራለች። ኩቻዬ ቤዚ ደግሞ በጣም ገብቶኛል በማለት ስቃለች። ምን ገባሽ በማለት እንግዲህ ከሳሚ ጋር ብቻ ማታም ብያለሁ ስትል፣ ቤዚ እንግዲህ በጣም በሳቅ ከስንት ጊዜ በኋላ አሳቅሽኝ ስትላት፣ ምክንያቷ መሆኑ በሳቁ ደስ ብሎኛል በእውነት እንግዲህ ስስቂ ያምርብሻል፣ ሁሌም ሳቂ ትላታለች ኩቻዬ። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች ብርታቴ ናቸው። በኮሜንት አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ለሀገራችን። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ